እኔ ስለ ኮማንደር ልጅና ሚስት አያገባኝም። ፋንቱ ግን ያንን ቤት ለቃ መውጣት አለባት። እኔም ነግሬያት ነበር። በተለይ ይሄኛውን ሚስጥራዊ ወረቀት ካመጣች በኋላ ኮማንደሩ በህይወት አያቆያትም። ግድ የለም ፋንቱ እንደምንም ብዬ እኔ ወደዚህ ቤት አመጣታለሁ። በዛ እንኳን ወደ ኋላ አልልም። በእርግጥ እሷንም ሳናገራት እዛ ቤት የመቆየት ፍላጎት እንደሌላትና ወደዚህ ለመምጣት እንዳቀደች ብሎም እንዳሰበች አውርታኛለች። በነገራችን ላይ በጣም የምትወደድና ደስ የምትል እናት ነው ያለች። ማለቴ መልካምነቷን ለመናገር ነው። እኔ እንጃ እኔ እንኳን ለምን ይሄን እንደተናገርኩ አላውቅም። ሲምባ ይሄ ያንተ ጥሩነቶች እንዳሉ ነገር ያለው ግን እየተጋፈጥናቸው ያሉ ሰዎች ቀላል አይመስሉኝም። ምናልባት ያንን መረጃ እዚህ ይዤ መምጣቴ ትልቅ ስህተት ሳይሆን አይቀርም። ይህም ቤተሰብ ሪስክ ውስጥ መክተት አልፈልግም። አሁንም ቢሆን ያ መረጃ እኛን ጠቀመን እንጂ እኮ አልጎዳንም። ቢያንስ ያንተ ተሰማ ከእስር ቤት አስለቅቀንበታል። አሁን ግን የት እንዳለ ባላውቅም ሰዎቹ ተሰማ ብቻ ሳይሆን ሌላ ሰውም እያታለሉ በአጠቃላይ አገር እያፈረሱ ነው ማለት ይችላል። ትክክል። ስልጣናቸውን ተጠቅመው ህብረተሰቡን እየጎዱ እንደሆነ እሙን ነው። ስለዚህ ይሄ ጉዳይ አንተን ፍትህ ስለማሰጠት ብቻ አይደለም፣ እነዚህን ሰዎች ከስራቸው ነቅሎ እስከ ማስወጣት፣ ለዚህ ደግሞ እስከ ህይወት መስዋዕትነት ድረስ ለመፋለም ዝግጁ ነው። ዳድ እኔ እንደሆነ ማንንም አልፈራም። ምክንያቱም በአባቱ በኩል የወጣውን ጀግና ልጅ ውጪ ፖሊሶቹና ኮማንደሩ አሉ። ከቤት መውጣት አደገኛ በሆነበት በዚህ ሰዓት ናሆምና ሲምባ ቤት ውስጥ ተቀምጠው እየጠጡ ባለበት ሰዓት በር ተንኳኳ። ደንግጠው የነበረ ቢሆንም የጉረቤት ልጅ መሆኑ ያንኳኳው ናሆም አረጋግጦ መጣ። ሲምባ እኔ በተፈጥሮ ማንም ላይ ፈርጄ አላውቅም። ሲጀመር ማንም ካልነካኝ እኔም አልደርስም። ነገር ግን አሁን በእኔ የተነሳ ቤተሰቡ ስጋት ላይ ነው። እኔ ለእናንተ ሸክምና ጭንቀት ብቻ እየሆንኩ ነው አለ። ናሆም ተው እንጂ በዚህ ልክማ አታስብ። ምንም ቢሆን እኮ ለእኔም ቢሆን አባቴ ነው አለው። ሲምባ በመገረም አባቴ ነው ያልከኝ? ልታጽናናኝ ካልሆነ በስተቀር በምን መልኩ ነው ያንተ አባቴ መሆነው አለው። ናሆም የዳግም አባት ማለት እኮ ለእኔም አባቴ ነው። ዳግምን ያህል ጥሩ ወንድም ሰጥተኸኝ በክፉ ጊዜ አብሮኝ የሚሆን የሚያጽናናኝ የሚመክረኝ ጥሩ የምለው ወንድሜ ነው። በአንተ ምክንያት ነው ያገኘሁት። የመጣ ሰሞን መግባባት አቅቶን ነበር፣ ነገር ግን እየቆየን ተግባባነ። አሁን የማልደራደርበት ወንድሜ ነው አለው። የዳግም አባት ሲምባ ይህንን ሲሰማ በጣም ደስ አለው። ወንድሜ ብለህ ስትጠራው እኮ እንዴት ደስ እንደሚለኝ አሁን በአንተ አንደበት ደግሞ ስሰማው የበለጠ ተረጋጋው ብሎ በሁለታቸው ፍቅር ደስተኛ መሆኑን ገለጸ። በሌላ በኩል ኑሐሚን ወደ መኝታ ቤት ስትገባ አባቷ ብጣሽ ወረቀትና ማስታወሻ ትቶላት እንደጠፋ ይቅርታቸውን ተሸፍኖ ህሊናው ክፉኛ እየቆሰለና ራሱን ለመቅጣት ወስኖ ጥሏቸው መጥፋቱን የሚገልጽ ማስታወሻ ትቶላት ሄደ። የተሰማው ማስታወሻ ሁላችሁም በቆማችሁበት ገድያቸዋለሁ። በወቅቱ ያንን ሁሉ በደል ረስታችሁ ሁላችሁም ለኔ ይቅርታ ማድረግ ይበልጥ ጎዳኝ። በሌላ ግን ላይኩን እዛው እንደወደኩኝ ምራቁን ቢተፋብኝና ያዘው ቢረግጠኝ ደስ ይለኝ ነበር። እሱ ግን ይህንን አላደረገም ጭራሽ ብሎ ይቅርታው አነሳኝ። ያን ነው ያመመኝ። ልጄ ምናልባት ከይቅርታ ሌላ ቆንጆ ቅጣት ሰጥተውኝ ቢሆን ኑሮ እንዲህ ባልጎዳ ነበረ። ከዚህ በኋላ ስለማታገኘኝ እኔን ለመፈለግ ባትሞክሪ መልካም ነው። ኑሐሚን ማስታወሻውን እያነበበች እጅግ አዝና ለናሆም ሁኔታውን አስረዳችሁ። የተፈጠረውንም ነገር ነገረችው። ወረቀቱንም ሰጠችው። ናሆምና ሲምባ ኑሐሚንን ለማጽናናት ሞከሩ። ኑሐሚን ከአእምሮ እኮ ትክክል እየሰራ አይደለም። ሌሊት በጣም ይቃዥ ነበረ። ወይ ምናልባት ገዳም እዛው ባይወጣ ኑሮ እኔ እኮ ጸበል ላስጠምቀው ፈልጌ ነበር። እሱ ነው ቶሎ ካልሄድን ያለኝ። ለካ ህይወታችን እስከ መጨረሻው ለመሰወር ፈልጎ ነበረ እንደዛ ሲያጣድፈኝ የነበረው። ጋሽ ላይኩን አይዞሽ ልጄ፣ አባትሽ ትልቅ ሰው ነው። ለራሱ ጊዜ ፈልጎ ይሆናል እንጂ አደጋ ላይ ራሱን የሚጥል ነገር
አያደርግም። እኔም ጋሽም እኮ ይቅርታ ጠይቀነው ነበረ። አቶ ተሰማ ራሱን የጎዳው ለሁላችንም ይቅርታ ይመስለኛል። ራሳችን እንደ ኃይለኛ በደለኛ መቁጠራችን አይኖቻችንን ቀና አድርገን እንዳናይ ከብዶት ይሆናል። በዚህ መሀል አቶ ተሰማ ጎዳና ላይ ብቻውን ተቀምጦ ራሱን በሀሳብ እየቀጣ ይገኛል። አቶ ተሰማ ለብቻው ከዚህ በፊት ያደረጋቸውን መጥፎ ስራዎችና በደሎች እያስታወሰ ራሱን በመቅጣት ላይ ሆኖ ሳለ አንድ ነገር ያስታውሳል። መጠጥ እየጠጣ ያለ ይሄንን ውሰድና ቤት ላይ አዋዜ በጥብጥበት፣ ለእኔ ርካሽ መጠጥ አልጠጣም፣ የቤቱን ስፔሻል አምጣልኝ የሚለውን ያንን ንግግሩን አስታወሰ። ለመሆኑ ለዚህ የማይረባ ገንዘብማ ወገቤን አልሰብርም ብሎ የወደቀውን ገንዘብ ሳያነሳ የሄደበትን አስታወሰ። አካል ቢታመም በሕክምና በጸበል ይድናል። ህሊና ግን ከታመመ ምን ይደረጋል? በገንዛ እጅ ህሊናዬን አጣሁት። ልጄና ላይኩን ቅጣት ብቻ አይበቃኝም። ይቅርታ በፍጹም ለእኔ ቅጣት ሊሆን አይችልም። አሁኑኑ ላብድ ነው እንዴ እያለ ራሱን እየሳተ ነበረ። ኤሚ የሪችን ክፋት እና ሴራ ሙሉ በሙሉ የሚገልጽ እና የሚያሳየውን ቪዲዮ እያየች ልጅቱ መታ እውነቱን ነገረቻት። ሪች የላኩልሽን ቪዲዮ አየሽው? ኤርሚያስ ለምን እንደሚፈልግሽ አወቅ? ኤርሚያስ መጥፎ ልጅ መሆኑን አወቅሽ አይደለ? እኔ ስነግርሽ አልሰማ ብለሽ ነበረ አለቻት። ኤሚን በማፊዝ አዎ ሁሉንም ነገር እኮ አወኩኝ፣ እንዳንቺ ክፋት ቢሆንማ እንለያይ ነበረ። አንቺ የሰራሽውን በሙሉ አውቃለሁ አለቻት። ሪችን በድንጋጤ ምን ማለት ነው? ኤሚ አንቺ ለመጥፎ ስራሽ ያመጣሻት ልጅ ገንዘብ ከፍለሽ የኤሚን መጠጥ ውስጥ መድኃኒት ጨምራ አብሮ እንደተኛችና ሙሉ መረጃውን ነገረችኝ። ራሄል በቁጣና በበቀል የተረገምክ ኤርሚያስ፣ እንዴት በጥንቃቄ ያደረኩትን ነገር ላበላሸው ቻልኩ? ልጄንም ኤርሚያስንም በአንድ ጊዜ እንዴት አጣለሁ? ኤርሚያስን እሺ በገንዘብ ጥፋቴ ነው ያጣሁት፣ ልጄን ግን በአምራን ምክንያት ነው ያጣሁት። አንቺ አምራን ለሰርግሽ ትዘጋጃለሽ፣ እኔ እዚህ ሁሉ ነገር ተበላሽቶብኝ እገልሻለሁ። ከዚህ መጋለጥ በኋላ ኤርሚያስና ኤሚ በመካከል ያለው አለመግባባት ተፈቶ ፍቅራቸውን እያደሱ ኤርሚያስ ኤርሚ ሽማግሌ እንዲልክ ትጠይቀዋለች። ኤሚም እባክህ ቶሎ ፍጥነ ሽማግሌ ላክ፣ ግን የአሁኑ እሑድ እንዳትልክሽ አለችው። ኤርሚያስ ለምን? ኤሚ የአሁኑ እሑድ እኮ አምራን ቤታችን ሽማግሌ ትልካለች፣ ምንም ቤተሰብ ስለሌላት እንደ ቤተሰብ ቆጥራን ከሆኑ ሽማግሌ የምትልከው። ከዛ ቀጥሎ ደግሞ እኛ እንሞሸራለን ብለው ስለ ሰርጋቸውንና ስለ አምራን ዝግጅት እያወሩ ባለበት ሰዓት ጋሽ ላይኩን ወደ ቤት ሲመለስ ሌላ አስደንጋጭ ዜና ይዞ ይመጣል። ዝናሽ ሮማን ከመጣሏ በፊት ለካ ሮማን የጭንቅላት እጢ ነበረባት። የሮማን ነገር በጣም አሳሳቢ ሆኗል። ሐኪሞቹ ብሬን ቲዩመር የሚባል የጭንቅላት እጢ እንዳለባት እና በጣም አሳሳቢ ደረጃ ላይ እንደደረሰ እንደነገሩት ነገራቸው። እሷ ግን ከዚህ በፊት የውሸቷን ካንሰር ይዞኛል ስትል ነበር። አሁን ግን እውነተኛው በሽታው መጣ። ሰው የአፉን ፍሬ ይበላል የሚባለው እውነት ነው። ራሳችን ላይ በሽታ መጋበዝ ትርፉ ይሄ ነው። አሁን ወደ መጣች በጀርመን ሂዳ እንድትታከም አደርጋለሁ። ይህንንም እያመቻቸው ነው አለ። በተጨማሪም ሲምባና ናሁም ስለ ኮማንደር ተፈራና ስለተገደለው ወጣት ሸጠቦ እያወሩ ሲምባ ያ መረጃ እጃችን እስካለ ድረስ ዋስትናችን የተጠበቀ ነው፣ ቢሆንም ትልቅ አደጋ ነው። ግን የተፈራ ሰዎች በማንኛውም ሰዓት እዚህ ቤት ሊመጡ ይችላሉ። የሸጠቦ ሚስት ሶሊያና የኮማንደሩ ልጅ አሁን ነፍሰ ጡር ናት። የልጅ አባት የገደለባት አባቷ ጋር ነው እየኖረች ያለው። ጋሽ ላይኩን ፋንቱ በኮማንደሩ ቤት ውስጥ መኖሯ ያንን ሚስጥር ወረቀት ካመጣች በኋላ እዛ መሆኗ ለህይወቷ አስጊ መሆኑ ስለ ፋንቱ ያንን ቤት ለቃ በአስቸኳይ እንድትወጣ እያሰቡ ሲምባ እነዛ ሰዎች ስልጣናቸውን ተጠቅመው ህብረተሰቡን እየጎዱ ነው፣ በአጠቃላይ ሀገር እያፈረሱ ነው። ስለዚህ ጉዳዩ ለእኔ ፍትህ ማሰጠት ብቻ ሳይሆን እነዛ ሰዎች ከስራቸው ነቅሎ እስከ ማስወጣት ድረስ፣ ለዚህ ደግሞ የህይወት ዋስትና ድረስ ለመፋለም ዝግጁ ነኝ ብለው ቃል ገቡ። የአቶ ተሰማ በጸጸት መሆንና የራሄል በበቀል እሳት መቃጠል የኮማንደሩ ሴራ ለመድረስ ህይወታቸውን መስዋዕትነት ትግል የቤተሰቡ የከፋ ማዕበል እየከፋ ነው። ተመልካቾቻችን የዛሬ የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።